ዛሬም ከአንድ ስምምነት በመድረስ መቋጫ ያላገኘው በየጊዜው ደጋግሞ የሚያገረሸው የመካከለኛው ምስራቅ ጦርነት ትልቁ ኢላማና ትኩረቱ የመሰረተ ልማት ግንባታዎችን ማውደም መሆኑ ተደጋግሞ ታይቷል። በኢራን የሚገኙ እንዲሁም ኢራን በወሰደችው የአጸፋ እርምጃ በተቀሩት የገልፍ ሀገራት ያሉ የተለያዩ መሰረተ ልማቶች በጦርነቱ ተጎድተዋል፣ ከፊሉ ደግሞ ወድመዋል። በዚህ ጦርነት ከተጎዱ መሰረተ ልማቶች አንዱ ደግሞ የገልፍ ሀገራት የንጹህ መጠጥ ውሃ ማንጠሪያና ማጣሪያ ማዕከሎች ናቸው። እነዚህ ሀገሮች ለመጠጥና ለሌላውም አገልግሎት የሚሆነውን ውሃ ከአረብ ባህር ስበው ጨውና አላስፈላጊ ማዕድኖችን አንጥረውና አጣርተው ይጠቀሙበታል። እንደ ዓለም አቀፉ የስትራቴጂክ ጥናት ማዕከል በምህፃሩ CSIS መረጃ ካታር 77.3 በመቶ፣ ባህሬን 67.5 በመቶ፣ የተባበሩት አረብ ኤምሬትስ 52.1 በመቶ፣ ኩዌት 42.2 በመቶ፣ ኦመን 31 በመቶ እንዲሁም ሳውዲ አረቢያ 18.1 በመቶ የውሃ ፍላጎታቸውን በዚህ መንገድ በማጣራት ያገኛሉ። እነዚህ ወሳኝ መሰረተ ልማቶች በእስራኤል አሜሪካ ኢራን ጦርነት ጉዳት እንደደረሰባቸው እንደፈራረሱም የመካከለኛው ምስራቅ አካባቢን በደንብ የሚያውቁት የታሪክ ተመራማሪው ፕሮፌሰር አደም ካሚል ይናገራሉ። የውሃ ምንጮችን የመጠጥ ውሃ ምንጮች በሙሉ መነሻቸው ፈራርሰዋል፣ ተቃጥለዋል። ስለዚህ የገልፍ ነዋሪዎች በሙሉ ወደፊት የሚያስከትልባቸው የውሃና የምግብ ፍላጎት እጅግ በከፍተኛ ደረጃ እያሳሰባቸው የመጣበት ሁኔታ ነው ያለው። ይሄ በጥናትና በምርምር ደረጃ የተደረሰበት ነው። በአሁኑ ጊዜ የጥናት ባለሙያዎች ውታ እያሰሙ ነው ያሉት። እነዚህ ብዙ ደክመውና አጣርተው ውሃን ለሕዝባቸው የሚያቀርቡ ሀገሮች አሁን በጦርነቱ በደረሰው ጉዳት ምክንያት ትልቅ ስጋት ውስጥ መግባታቸውን ፕሮፌሰር አደም ያስረዳሉ። ከገቡበትና ካሉበት የውሃ ችግር ለመውጣትም አማራጭ እያፈላለጉ ነው ያሉ ሲሆን ከአማራጭ ዝርዝራቸው ውስጥ ደግሞ ኢትዮጵያም እንዳለችበት ነግረውናል። እንዴት? በአፍሪካ ቀንድ የምትገኝ ኢትዮጵያ የምትባል አገር ባላት አዲስ ጉዞ ባላት ተፈጥሯዊ ሁኔታ 115 ሚሊዮንን ሕዝብ የራሷንም መግባ ለጎረቤት ሀገርም ወደ 270 ሚሊዮንን ሕዝብ መመገብ የምትችል አገር ስለሆነች የውሃ ፍላጎትንና የምግብ ፍላጎትን ከሷ ጋራ የጋራ ስምምነት በመፍጠር እሷን መያዝ አለብን። ስለዚህ በኢትዮጵያ ውስጥ ሰላም፣ መረጋጋት መኖር አለበት። ኢትዮጵያ ለቱሪስቱም፣ ለኢንቨስትመንቱም፣ ለንግዱም አመቺ ሀገር ነች። ሰሞኑን ከመጡት የሳውዲም ሆነ የኢሚሬት ዴሌጌሽን ነው አጋጣሚ ሆኖ አግኝቻቸው ነበር። እኔም ኢሚሬት በነበርኩበት ጊዜ አግኝቻቸዋለሁ። የሰጡን ጥናትና ወይም አቋማቸው እኛ በሶስት መልኩ ኢትዮጵያ ውስጥ መግባት እንፈልጋለን ነው አሉት። ኢትዮጵያ ለእነዚህ ነዳጅ አምራች የገልፍ ሀገራት የምግብና የውሃ ፍላጎት በምን መንገድ አማራጭ ልትሆን ትችላለች? ፕሮፌሰር አደም በእነሱ በኩል እየቀረበ ያለው የጥናት አማራጭ 3 ነው ይላሉ። አንደኛ እነሱ ገብተው ማምረት የሚችሉበት ጥሩ የተጠናከረ ዘመናዊ የሆነ የኢንቨስትመንት ደንብ ቢዘጋጅ፣ ራሳቸው ያላቸው ልምድና የማምረት ስልቱን በደንብ አድርገው የተገነዘቡ ስለሆነ የሚፈልጉትን ምርት አይነት የሚያውቁ ስለሆነ እኛ ብቻ ቦታውን ማመቻቸትና ሰላሙን ማረጋጋት ነው። ከዛ በኋላ ሲመጡ የሚፈልጉትን መሬት ትሰጣለህ፣ እያስከፈልክ አምርት ትለዋለህ። ይሄ አንዱ ነው። ሁለተኛው በሼር ማለት የአገር ውስጥ ተወላጆች ሼር ሆነው አብረው በጋራ 50% አድርገው ማምረት የሚችሉበትን ስልት ማዘጋጀትና መፈራረም። ሶስተኛው ጥናቱን ይሰጡናል በነጻ በእነሱ በኩል የሚፈልጉትን ምርት አይነት በምን አይነት ማምረት እንደምንችልም ትምህርት ይሰጡናል፣ ትሬዲንግም ይሰጡናል። ከዛ በኋላ እኛ ያንን ፈጽመን እነሱ በውጭ ምንዛሬ የሚወስዱበትን ማመቻቸት። ይህ 3 አማራጭ ነው በእነሱ በኩል እየተከሰተ ያለው። ይህንን እድል ኢትዮጵያ እንደ ቀልድ ልታሳልፈው የሚገባ እንዳልሆነ ያስረዳሉ። በዲፕሎማሲው መንገድ ቋንቋውን የሚያውቁ ባህሉን የሚረዱ ዲፕሎማቶችን በአካባቢው ከመመደብ አንስቶ በሀገር ውስጥ ያለውን ሰላምም አስተማማኝ ማድረግ የግድ መሰራት ያለበት ነው ብለዋል። በሕግ ረገድ ያሉ ከልካይና የማያሰሩ መንገዶችንም ማሻሻል እንደሚያስፈልግ አስረድተዋል። የመጠጥ ውሃን ማቅረብ በተመለከተም ንጹህ የመጠጥ ውሃ ከነዳጅ በላይ ብርቅ ለሆነባቸው ለነዚህ የገልፍ ሀገራት ኢትዮጵያ አማራጭ መሆኗን ፕሮፌሰር አደም ነግረውናል። በሳውዲ አረቢያ 1 ሊትር ነዳጅ 1 ሪያል ከ25 ሳንቲም ይሸጣል። አንድ የታሸገ ውሃ ግን እስከ 3 ሪያል እንደሚሸጥ ነግረውናል። ታዲያ ይህ የመጠጥ ውሃ እንዴት ከዛ ደርሶ ለኢትዮጵያ ከፍተኛ ገቢ፣ ለነሱ ደግሞ ችግራቸውን መፍቻ ሊሆን ይችላል?
ምንጫቸው በሙሉ ባህር ውስጥ እያነጠሩ ስለነበር ያ ተቃጥሏል፣ ከአገልግሎት ውጭ ሆኗል። ስለዚህ የውሃ ፍላጎታቸውን እንዴት ማቅረብ እንችላለን? በምን አይነት ደረጃ ቧንቧ ዘርግተን ከዚህ ካሉን ከውሃ ልክ አሁን ናይል ውሃ የግብፅን 90 ሚሊዮን ህዝብ እንደሚመግብም አሁንም ከኛ ወደዛ የሚሄድበትን ሚንስ ፈጥረን ጥናት ተደርጎ ሲያበቃ በቀላሉ ለነሱ ወደ ደርሶ ሲያበቃ ከዛ በኋላ በሚፈልጉበት ወቅት ይሳቡ የሚፈልጉትን መስመር በዛ በኩል ይዘረጋሉ። ቀይ ባህር በተለይ ቀላል ነገር አይደለም። በዛ ወደ ሳውዲ ከደረሰ ወደ ኩዌት ደረሰ ማለት ነው፣ ወደ ኳተር ደረሰ ማለት ነው፣ ወደ ኢሚሬት ደረሰ ማለት ነው። የተሳሰሩ ናቸው በመስመር። ስለዚህ ልክ በንዚል እንደሚያመጡና በቀይ ባህር በኩል እንደሚልኩ ውሃም ከዚህ ወደዛ መውሰድ የሚችሉበት ቀደም ብሎ የተደረገ ጥናት ነበር። አስታውሳለሁ እኔ ተማሪ ያሉ ገልፍ ውስጥ በፕሪንስ አብደላ ፈይሰል የሚባል የንጉሥ ፋይሰል ልጅ አሞንተዋል ነፍሳቸውን ይማረው፣ በሳቸው ይሄ ጥናት ተደርጎ ነበር አንድ ጊዜ አስታውሳለሁ። ግን የኢትዮጵያ መንግስት ትኩረት አልሰጠውም በጊዜውና የዚህ አይነት አማራጭ አለ። መጠጥ ውሃ ተፈጥሯዊ የሆነ ይሄ በአንድ በኩ መስመር መዘርጋት፣ ሁለተኛ እየታሸገ ሊቀርብ ይችላል። ታውቃለህ የነዳጅ ዋጋ 1 ሊትር እኮ 1 ብር ከ25 ሳንቲም ነው ሳውዲ የሚሸጠው ሪያል። አንድ ግን ውሃ በ3 ሪያል ነው የሚገዛው። ስለዚህ ያንንም በዘመናዊ መልኩ አሽገን የምናቀርብበት ሁኔታ እድሉ ይኖራል። ኢትዮጵያ አሁንም ለጅቡቲ የመጠጥ ውሃን ታቀርባለች። በተመሳሳይ መንገድ መስመሩን በመዘርጋት ለእነዚህ ሀገሮችም ማቅረብ የሚቻልበት እድል ስለመኖሩ ተናግረዋል። ይህንን ተነጋግሮና ተደራድሮ ከዳር ለማድረስ በሕግም በፖለቲካውም በዲፕሎማሲውም ብዙ ስራ ኢትዮጵያ ይጠብቃታል ያሉት ፕሮፌሰር አደም ከሁሉም በላይ መቅደም ያለበት ግን የውስጥ ሰላምን ማረጋገጥ ነው ብለዋል።